አልነገርኩሽም ማታም ደግሞ እንዳየሽ ነው በጣም ይቅርታሽ ኧረ መሰገናለሁ በጣም ከበቂ በላይ ነው እያስቸገርኳችሁ ነው ግን አይውልሽ እንዳያሳስብሽ እኔ ዳጣባላለሁ እሷ ደግሞ ቅድስት ነች እሷ ደግሞ ጩጫ ምሳሌ ትባላለች እኔ ጩጫ የተባልኩት በእድሜ ነው እሷ ደግሞ ጩጫ የተባለችው በጸባይ አንቺ ሙጤ ነይ አረ ቅድስት ውይ ምን አለ አርፈሽ እንኳን ጸጉሽን ብትሰሪ አይሽልኝ አይደለ እንደዚህ ነው ሙሉ ሰርቼ ብጨርሳው ምን አለ አረ በናሽ ያመመኝ ነው ሳይ አይሻ አበጥሪ ምልሽ ለዚህ ነው አበላሽሽ ነኝ እኔ በቃ ይቅርብኝ እኔ ሲጀመር ያጂ ለምለም ስለቀያሽ ንገረኛ አይዞህ ብሩክ ምን መሰለህ እኔ በህይወት እስካለውና ቤተሰቤ ላይ አርፋ እንደማትቀመጥ አውቃለሁ እና ክስ ለመመስረት አስብክ በትክክል አዎ ምንም እኮ ማስረጃ የለህም አዎ ጠበቃው ለዚህ እኮ ነው አንተ ጋር መጣጤ ስለዚህማ ጦስ ከምትሆንብኝ አንተ ጋር አማራጭ አይጠፋም ብዬ ነው አንተ ጋር መጣጤ ከመድብል ጋር ኖ ይኸውልህ ጠበቃው መድብል በዚህ ጉዳይ ላይ ባይገባ ደስ ይለኛል ሁሌ እሱን ማስቸገር እኔ በጣም ሰልችቶኛል ስለዚህ እኔ ችግር እኔ በራሴ መንገድ ፈታው አይ ልልህ የፈለኩት ከመድብል ጋር ካሌብን ለመስበር አንድ ቅድ እያቀድን ነው ለዚህ ስራ ደግሞ ማህሌት የግድ ታስፈልገናለች ማለት መድብልና ማህሌት ተስማምቶ እየሰሩ ነው እያልከኝ ነው ኖ እንደዛ ማለት አይደለም ብሩክ አድምጠኝ እና ምንድነው የምትለኝ ታዲያ ጠበቃው በሷ የሚፈጸሙ ወንጀሎችን እሷን በመጥለፍና በመቅረጽ የተለያዩ ማስረጃዎችን ለማሰባሰብ አስበናል በዚህም ደግሞ ካሌብ በሚገባበት ጉርጓድ እሷን ማብራ ቀብሯ ይፈጸማል ስለዚህ ይሄንን ለማድረግ አንተ ብቻ ተባበረ እንዴ ምን አይነት ውለታ ያው ለትንሽ ጊዜ በመታገስ አውቃለሁ ችግሩ በጣም ያማል ግን በቃ ለትንሽ ጊዜ እሺ ካለፈው የከፋ ችግር አይመጣም ብዬ አስባለሁ አመሰግናለሁ እሺ
ዛሬ ለመጀመሪያ ጊዜ እናትና አባቴ ቤት ትዝ አለኝ። አጠገባቸው ያለው ትዝ የማልላቸው እናትና አባቴ ለቅጽበት ታዩ። ለእነሱ ደስታ እንኳን ብቻ ቢሆን አንዳንዴ ይታወሳቸው ነበር። ሰው ወደ ጀመረበት ይመለሳል። 17 በጋዎች፣ 17 ክረምቶች፣ 204 ወራቶች አሳልፌ እንኳን በጨቅላነት ያሳዩኝ የነበረውን ግዴለሽነት እናትና አባቴ አልሰረዙ። እናቴ ወጣት ነበረች፣ አባቴም ወጣት ነበረ። የሚያልቅ የልጅነት እድሜያቸውን በጥድፊያ ይጠቀሙበታል። እኔንም ይዘነጉኛል። ለእነሱ በአጋጣሚ የተፈጠርኩ ነገር ነበርኩ። እኔን ለመጠበቅ ሙሉ ኃላፊነት ለገረዳችን ተሰጥቷታል። እሷም እኔ ላይ ትከፋለች። በዚያ ሰፊ ግቢ ለእኔ የሚያዳሉልኝ ቢራቢሮዎች ይመስሉኝ ነበር። በእጆቼ አፍኝ ይዤ እየተንፈራፈሩ በክንፋቸው የእጆቼን ውስጥ ሲኮረኩሩኝ፣ በቀጫጭን እግሮቻቸው ሲዳስሱኝ ደስታ ፍንድቅድቅ ያደርገኛል። ምናልባት ለሰው ያለኝ ፍቅር በመታፈኑ ነፍስ ካላቸው ነገሮች ላለመለያየት ነርቮቼ የፈጠሩት አሳፋሪ ማባቢያ ይሆናል። ከቤት መቆራረጥ የጀመርኩት አንድ ዕለት ነው። እናትና አባቴ ለወዳጆቻቸው ልጃችንንም ወሰድናት፣ ፋሚሊ በሙሉ ወጣን ለማለት ነው መሰለኝ። እኔንም ሶደሬ ይዘውኝ ወረዱ። እናትና አባቴ እዚያ ስንደርስ ድንኳን ሲተክሉ የዋና ልብሴን ለብሼ ትቻቸው ሄድኩ። ለምሳሌ ስመለስ ከድንኳናቸው አልወጡም። የእኔ ድንኳን አልተተከለም። ጠላኋቸው። ቀናሁ። የጠላኋቸው እኔን የወለዱኝን ልጃቸውን ከእንግዳ ሳንሰው ስላዩ፣ የቀናሁት እኔ እንዲህ መዋደድ ስላልቻልኩ። ከሶደሬ ጥፊ ያለኝ ቀሚሴን የዋና ልብሴ ላይ ደርቤ መውጫው ላይ ወደ አዲስ አበባ የሚመለሱ ሰዎች ጠበቅኩ። ሊፍት ለምኜ ወደ ናዝሬት መጣሁ። እርዳታ የጠየኳቸው ሰዎች ኤልሳቤጥ የምትባል ልጅ አለቻቸው። ናዝሬት ስንደርስ የት እንደምሄድ ጠየቁ። ከተማዋን ስጎበኝ ቆይቼ እንደምመለስ ነገርኳቸው። ኤልሳቤጥ አብራን ብትዞርስ ብላ ቤተሰቦቿን ጠየቀች። በፍረትና በፍርሃት ተግደርድሬ ነበር። የኤልሳቤጥ ንግግሯ፣ ጨዋታዋ ልጉምነቴንና የጭንቀት ጢስ ያፈነው ጭንቅላቴን ነፃ ያወጣው ስለመሰለኝ እሺ አልኳት። ወደ ሶደሬ ስንመለስ ከጓደኛሽ ጋር ተገናኘሽ እንዴ አለች እናቴ። ረዥም አንገቷን በመኪና መስኮት ወደ ውጭ በቀስታ እንዳንቴና እየመዘዘች። ከኤልሳቤጥ ጋር መሆን መፈለጌን ነግሬያቸው ወደ አዲስ አበባ መጣሁ። ከእነሱ ይልቅ ከኤልሳ ጋር መሆን እፈልጋለሁ ስል የከደኋቸው መስሎኝ ቅር ብሎኝ ነበር። እነሱ ሲከዱኝ ምን ተሰማቸው? ለእነሱ ምን አንሰፈሰፈኝ? ከዚህ በኋላ ከሌላም ጋር ያለኝ ግንኙነት ሁኔታው ለወጥ አለ። እኔ፣ ኤልሳ፣ ሌላው ዓለም። ያልሞከርኩት መንገድ ምን ይሆን? ብዙም ሳልቆይ ኤልሳቤጥ ከጳውሎስ ጋር አስተዋወቀች። እድሌ እኔን ለመፈተን ተንጋላ ተፍታኝ ነው መሰለኝ። ወደ ልጅነቴ የመጠላት ጉድጓድ የምመለስ ይመስለኛል። አታግቢው ሲሉኝ ምን አገባችሁ ብዬ እቤቱ የገባሁለት ምሁር ሊተፋኝ የሚያጉመጠሙጠኝ ይመስለኛል። ከነሱ የሚያገናኘኝን ገመድ ከቦጨቁ፣ ከባሌ የሚያገናኘኝ ገመድ ከላላ የት ደርስ? ልጅ ከወለድኩለት በኋላ በየምክንያቱ አብሮኝ ላለመውጣት ይፈልጋል። ታይዘን መንገድ ለመንገድ ከሄድን ጊዜው ረዘመ። እኔ እዚህ ቤት ታፍኜ ከሌላ ሴት ጋር ፍቅር ጀምሮ እንደሆነ የታውቃለሁ። በልጅ አስሮኛል። ትምህርቴንም አቋረጥኩ። ከዘመዶቼ ተቆራረጥኩ። ከጓደኞቼ ተለያየሁ። ኤልሳ የት ትሆን ይሆን? እነዚያ አብረን የምንማራቸው ልጆች ሁሉስ? መስፍኔ ጠፋ። ይህች ቤቴ በማታውቀው ባህር የተከበበች ሆነች። 3 ሰዓት ሆነ። ጳውሎስ አይመጣም እንዴ? መግደላዊት ጨዋታ ድክሟት ተኝታለች። እንግዳውም ልጅ አልጋውን ተደግፎ በሚያሳዝን መልክ ያናውዛል። 10 ገና ወደ ቤት ስገባ አይመጣም ብላ ተጠራጥራ ነበር መሰለኝ። 2 እጆቿን አጣምራ ቆማ አገኘኋት። አዲስ ስራ ሊረዳት አመጣሁት ያለችው ልጅ ተከመረበትን እንቅልፍ ገና አራግፎ አልጨረሰም። ሊያስታጥበኝ ውሃ ሲቀዳልኝ እንኳን የሚንቆረቆረው ውሃ አልፎ አልፎ እጄን ይስታል። የቤቱ ጠረን
የተለወጠ ይመስላል። ጢምህን ለምን አትላጨው አለችኝ። ቤት ስገባ መሳሳማችን ካቆመ ረጅም ጊዜ ቢሆንም ዛሬ ከመሬት ተነስቶ ለምን ትዝ እንዳላት አላውቅም። ወደድኩህ ለማለት ልረሳህ አልችልም ለማለት ሴት የማትጠቅሰው ጣጣ የላትም። ቸልተኛነቴንም እንድትረዳ የገዛችውን የሚያምር የጠረጴዛ ልብስ አላደነቅሁላትም። የምበላው ፓስታ እንኳን ሲንጠባጠብ በዓይኔ ቂጥ እያየሁ ዝም አልኩ። ፍቅሬ ለምን ነገ አናመሽም? መቅደላዊትን ባቡ ይጠብቅልናል። ነገ ስራ አለብኝ እኮ ማታ። ጊዜው መጥፎ እንደሆነ አታውቂም? አንቺን ያለ መኪና በጨለማ ስጎትትሽ። እኔ እናንተ እኮ ባልና ሚስቶች ነን። አይቻልም። ይኸውማ ፍቅሬ። ሲነግሩሽ አትሰሚም? ሲነግሯቸው የሚያዳምጡ ብፁዓን ናቸው። ዛሬ ልሳን ቤቷ ደውዬላት ነበር። ታውቃለህ 2 ዓመት በላይ ሊሆነን ነው። ዛሬ ከቦይፍሬንዴ ጋር መውጣቴ ነው አለች። ኤልሳቤጥ ከምትባለዋ ጋር እንድትገናኝ አልፈልግም። ለእኔ እንዳቃጠረቻት ለሌላም ወንድ ልታቃጥራት ትችላለች። ሰላማዊት የሆነ ነገር ካላለቻት በስተቀር ከቦይፍሬንዴ የሚባል ነገር አትነግራትም። ምን አልሻት? ለመመለስ ጊዜ ወሰደባት። ለድሮ ጓደኛዋ የነገረቻትን ነገር ለእኔ እንዴት ማቅረብ እንዳለባት ሴንሰር እያደረገች አለ አይደለም ቤት ብዙ ጊዜ ውላለሁ ምናምን ስላት ጊዜ ግን እንዴት ትዝ አለችሽ ዛሬ? መልስ ሳትሰጠኝ ከተቀመጠችበት ተነሳችና ወደ መኝታ ቤት ገባች። አትሰሚም አንቺ አልኳት። አባቡ የሚባለው ልጅ ጥጉን ይዞ ተገርሞ ያየኛል። ምን መሰለህ አለ አይደለም ብቸኝነት ተሰማኝ። የት ልሂድ? እሷን ነበር የማውቀው። ደወልኩላት። አሳዘነችኝ። ቢሆንም ከኔ ጋር እስካለች ድረስ ያጋጠማትን ሁሉ መቻል ያለባት መሆኑን መንገርም ያዳግታል። አልጋዬ ውስጥ ገብቼ ማሰብ ቀጠልኩ። ዛሬ በፍቅር ድብን ብል እናስ ነገ ብጣላኝ ከዚያ በኋላ የሚመጣውን መከራ እችላለሁ? እሷስ እናትና አባቷን ትታ መምጣቷ ብቻ ለዘላለም እንደምትወደኝ ማረጋገጫ አለኝ ማለት ነው? እኔ እናት የለኝም፣ አባት የለኝም። ከሐሳቤ ስነቃ ጎኔ መታ ስታለቅስ ይሰማኛል። ፒጃማዋ ውስጥ ሰውነቷ ሲንቀጠቀጥ ላቦት ሸተተኝ። አላባበልኳትም። 11 ያደረኩትን ሁሉ አይቶ እንዳላየ ሆነ። ከጠረጴዛው ልብስ ለዓይኑ ይቀርባል ነበር። ብቸኝነት ተሰምቶኝ ማርገዜን ስነግራት አባለገች እንዳትባል የሸሸችኝን ልጅ ደውዬ አነጋገርኳት። የኤልሳቤጥ ጠባይዋ መለወጥ እስካሁን ይገርመኛል። ብልጥ፣ አፏ እንደተቦረደ ሰይፍ ያፋጨች የነበረች ሴት ልጃችንን አበላሸች እንዳትባል ከኔ ከመወዳት ጓደኛዋ ሸሽታለች። ጳውሎስ እንኳን ገርሞ ጠይቆኝ ነበር። እኔ እኮ ካንተ ያረገዝኩት ወድጄህ ነው፣ እሱ አታላኝ አይደለም አልኩት። እሱም እንደ ልጅ ስለሚቆጥረኝ ነው መሰለኝ ይህችን አይነት አስተያየትሽን የት ነው የተማርሽው? ትገርሚያለሽ አለኝ። ቲቸር የሚያስተምሩን ቁጥር ድምር ነው ቤት የተማርኩት አልኩት። ስለ ቤተሰቤ አንስቼለት አላውቅም። ለምሳሌ ጠይቆኛል አንዴ። የራሳቸው ጉዳይ ብየዋለሁ። ከዚያ በኋላ አንስተናቸው አናውቅም። ምን ባደርግ ይሻለኛል? የዚህ አይነት ነገር እንደሚኖር በወሬ ይሁን በሌላ በሲኒማ ይቻለሁ። ስንት ጊዜ ሆነኝ ሲኒማ ከገባሁ። ከኤልሳ ጋር የምንገባበት ጊዜ ከጳውሎስ ጋር ከገባን 2 ዓመት ሆነ። ምን ፊልም ይታይ ይሆን? ባየው ደስ ይለኛል። ታሪኩ ግን ተረሳኝ። ወይኔ ለካስ የሚሆነውን ነገር ነው የሚያሳዩት። አሁን እስኪ ሰላማዊት ምን አደረገችኝ ይላል። ኤልሳ እኮ እስካረገዝኩ ድረስ ወዳኝ ነበር። ሲኒማ ለምን አላይ? ብቻን መሄድ ያስጠላል። ለመስፍን ለምን አልደውልለት? መስፍኔ ሲኒማ ነገ ጋብዘኝ። መስፍኔም ቢያላለኝም ረዥም ሰላምታ ሰጠኝ። እሱ ባሌ ቢሆን ኖሮ እንዲህ ያደርገኝ ነበር። ለምን እንዲህ አስባለሁ?
ከጳውሎስ ጋር ከመተዋወቅ ከሱ ጋር ብተዋወቅ መስፍኔ ጨዋታው እኮ ደስ ይላል። ሞኛ ሞኝ ቢጤ ነው ይሉታል። የመስፍኔ አይኖች ደስ ይሉኛል። በዚች በኤልሳ የተቆጣኝ መስፍንን ብነግረው ይገለኛል። አልነግረው። ለሰው ያለኝን ናፍቆት እወጣለሁ። ወይኔ መስፍን ነገ ጥሩ ቀን ይሆናል። 12 አይኔ እድለኛ ነው መሰለኝ። የምወደውን ነገር ያሳየኛል። ጠዋት ልጄን ስሜ ከቤት መውጣቴን ያሳየኛል። ሮማንን ያሳየኛል። መስፍንና ሰላማዊትን እጅ ለእጅ ተያይዘው ወደ አንድ አቅጣጫ ሲሄዱ የት እንደሆነ አላውቅም። ምን ሆንክ? አለች ሮማን። አይ ሰው አይቼ ነው ተይው አልኳት። ሚስትህ ናት? ሚስት አለኝ ማን አለ? መስሪያ ቤት ውስጥ ይወራል። እኔ አልተናገርኩ። ፋይሌን እንኳን ያላገባ ብዬ ነው የሞላሁት። ከዚያ በኋላ ማግባት አይቻል? ተይኝ እባክሽ። እኔ የምልሽ ማታ ለምን አንገናኝም? ዛሬ ቤት ይገሉኛል። አልችልም። ሞክሪ። ለምን ዛሬ እውጭ ማደር እንዳሰኘኝ አላውቅም። አእምሮዬ ሳላውቀው ሰላማዊት ላይ የበቀል እርምጃ መውሰዱ ይሆን? ሮማንን እጠጋታለሁ። አብረን እንተኛለን። በሰላማዊትና በእሷ መሀል ያለው ልዩነት ልጅ በመውለድና ባለመውለድ ነው። አይመቸኝም ያለችው መግደርደር መሆኑን ስለማውቅ ቡናዬን ፉት ካልኩ በኋላ እንደገና እንደጨነቀኝ አድርጌ ጠየቅኋት። ሮማንና ሰላማዊት የሚለያዩበት ሌላ ጉዳይ ሮማን ከወሰኑ ያለፈ ፍቅር ላለመፍጠር ትታገላለች። የራሷን እንቅልፍ ነው የምትተኛው። ሰላማዊት ግን አንገት ላይ ተጠምጥሞ ማልቀስ፣ ስሜን ደጋግሞ መጥራት ስራዋ ነው። ከልጅነቴ እስከ እድገቴ ያላየሁት ፍቅር ስለሆነ እጠራጠራለሁ። ግን ያ ቤሽቲ አውሬኛ ምን አገናኘው ከእሷ ጋር? ምን ሊለቅም መጣ? ወይ ከወንድሙ ጋር አንድ የፖለቲካ ደብር ውስጥ ገብቶ ይሆናል። የእናቱ ልጅ ከቤቴ ውስጥ ሰላይ እንዳይተግል። እስከ ዛሬ አብራው ብትወጣ ኖሮ ትነግረኝ ነበር የኔ ወፍ። ከእሱ ጋር እንደተጣላን ስታውቅ ደብቃኝስ ሊሆን አይችልም? ቤት ዛሬ አልገባትም። 13 ከመስፍን ጋር ጥሩ ጊዜ አሳለፈ። ብዙ ሊያስቀኝ ሞከረ። ደስ የሚል ሲኒማም ነበር። እኔ ግን ያልወደድኩት ባልጠፋ መንገድ በባሌ መስሪያ ቤት በኩል ወሰደኝ። ያውም በእግር። ድንገት ቢያይንስ? አባቡ ባሌ መጥቶ ነበር? አልመጡም። አንተ በለው፣ ገና ወጣት እኮ ነው። እሺ መስፍን የሚመጣው ሳምንት አብረን እንውላለን ብሎኛል። አባቡ ሙዚቃውን ክፈት። ማንን ላድርግ? ቆይቶ እኔ ያደርጋለሁ። ያ መስኮት ተከፍቶ አያውቅም። እስኪ ክፈተው። ማታ ሲሆን ነው ጳውሎስ አእምሮ ውስጥ ደምቆ የመጣው። ሩቅ ሩቁም ነበር የሚታይ። አደባባይ ላይ እኮ አላሳፈረም። መስፍን ራሱ ከአንድ ሰው ጋር ሲያስተዋውቅን ሚስቴ ናት ለማለት ጥቂት ነው የቀረው። ጓደኛዬ ናት ሲል እንኳን ወደ ሌላም እንዲተረጎምለት የፈለገ ይመስላል። እኔን እየያዘኝ ብሄድ ጳውሎስን አያስከብረው። ብዙ ወንድ ሚስቱን አያውቅባትም። መግደላዊት በይነ ይልኝ። 14 ሮማን ችግር ስላጋጠማት አብረን ለማደር አልቻልንም። ስለዚህ ግድ ወደ ቤት መሄድ ነበረብኝ። ሰላማዊትን ምን እንደምላት ማውጣት ማውረድ ጀመርኩኝ። ጠዋት እሷ ከመስፍን ጋር ነበረች። ለምን ግን ያስቀናኛል? አሁን ደግሞ ሮማን አይመቸኝም አለች። የምጠላው ሰው ከሚስቴ ጋር ሲዞር እኔ ጋር ሞት አረረብኝ። 3 አፕሬቲቭ ጋር አድርጎኛል። እጄን እያወዛወስኩ በምጠራው ደስታ የሚለጉመው ምላሴ ተዝናና መስሏል። ሰላማዊት እንደ ሌላ ቀን አልነበረችም። ደስ ያላት ትመስላለች። አስቀናችኝ። የት ነበርሽ አልኳት። ጥያቄውን ከመስማቷ ኩባያ የያዘችበት እጇ ተንቀጠቀጠ። የት ነበርኩ? መልስ አንቺን እኮ ነው የጠየቅኩሽ። እዚሁ ነበርኩ። አባቡን ጠይቀው አለችኝ። ትንሽም ታታባት እንጂ አሳምራ ነው የዋሸቻት።
ልጁን ግልምጫ ቀላቅያ አየሁት። ሐሳቡን መስመር ለማስያዝ ትንሽ ተኮላተፈና አዎ እዚህ ነበሩ አለ። አንቺ በላት ልጅ ብትወልድ ያረጀሽ መሰለችህ አልኩት ሳቅ ብዬ እንድትሰማኝ አድርጌ። እሺ አርዕስቱን ለመቀየር ሰማሽ ሰላማዊት፣ መግደላዊትን ከእንግዲህ ኪንደርጋርተን ብናስገባት ጥሩ ነው አልኳት። እኔው እዚሁ አስተምራታለሁ። ምንድን ነው የምታስተምሪያት? ትዞሪያለሽ ታስተምሪያታለሽ? ምንድን ነው የምዞረው? ደስ የማይል ነገር አትበል። ጭቅጭቁ ይቅር። ኪንደርጋርተን ትገባለች። 15 ትግባ። እሺ ይሁን። እኔ እኮ ልጄን አልጠላም። ልጇን የምጠላለች እንዴ? አባቡ ፊት ሲከራከር ልጄን እንደማልወዳት ለማስመሰል ይሞክራል። ያ መስፍን ደግሞ በመስሪያ ቤቱ አካባቢ ወሰደኝ። አይቶኝ ቢሆንስ? ተራ ጥያቄ አይደለም የጠየቀኝ እኮ። ጠይቆኝ አያውቅማ። አንቺ የት ነበርሽ ዛሬ? የት ወጣሽ? ደግሞ ቢጠይቀኝ እነግረዋለሁ። ሰው አማረኝ። ስለዚህ ከመስፍን ጋር ሄድኩ። መቼም አያባረረኝ። ቢያባረረኝስ? ልጃችን እያለች በዚህ ምክንያት አያባረረኝ። አባቡ ሊመሽ እኮ ነው። መግደላዊትን አምጣት። 16 እንዴት ነው ትናንት ያፍነከነካት? ደሟ ውስጥ ቶኒክ አንቆረቆረላት። አረማመዷ ራሱ ለወጥ ያለ ሆነ። አካሏና መንፈሷ የመዝናናት ቀለም የተቀባ። መስፍን በምን ነካካት? ግን እኮ ለ2 ዓመት ከቤት አልወጣችም። መግደላዊት ራሷን እየቻለችም ነው። እንዴት የምታምር ልጅ ሆናለች! እናቷ በልጅነቷ እንዴት አምር ነበር። ሰላማዊት ውብ ነበረች እኮ። ቆንጆ ቆንጆ ሴት እንደኔ አይነት ሰው እጅ ይወድቃል። ምን ታስባለህ? ዝም ብዬ የረባ ያረባው። ቢራስ ደግሞም በቃኝ፣ እንግባ። እዚሁ ላቅፍ፣ ትንሽ ነው የቀረኝ። ዛሬ ውጭ ካደርኩ ሰላማዊት የጀመረቻትን የቀን ዙረት ተደናግጣ ታቆማለች። የምሸሻትን ሴት ሰው ሲጠጋት ለምን እቀናለሁ? 17 በዚህ ወር ከ10 ጊዜ በላይ ውጭ ማደሩ ነው። ውሽማ መኖር አለባት። ከኔ የምታምር ይሆን? የመስታወት ደግሞ ቆሽሿል። አንተ አባቡ መግደላዊትን ብቻ አጫውት አልተባልክም። መስታወቱንም መወልወል አለብህ። በግማሽ ሰዓት መስፍን ቀጠሮ ጋር መድረስ እችላለሁ። አባቡ ጳውሎስ ከመጣ አሁን መጣሁ ብላ ወጣች በለው። ማታም ከመጣ ቀድሜ እመጣለሁ። እሺ እትዬ። እሺ ሰላማዊት በል። ልጅ ነኝ እኮ እንደ እህት ቁጠረኝ። አቤት ቀኑ ሲያምር! እንዴት ይሞቃል! 18 ትንሽ ድፍረት አበዛች። ብላ ብላ ምልምል እያሷን ታዘጋጅ። አንቺ የት ነበር ዛሬ ያየሁሽ? እዚሁ ነበርኩ። እቤትሽ? አዎ። እስኪ በመግደላዊት ማይ። ምን ያስምላል? ቃሌን ካመንክ ምን? ከዚያ ወሬ እኛ ጋር አትገናኛል አልኩኝ። ምን አረጋችሁ? ማንን ነው የምትለው? አልገባኝም። ደደብ። ትንሽ አበዛው። ማን ነው ደደብ? አንቺ። ከኔ ጋር መዋል አትወድ። ይሄኔ ከአንዷ ጋር መለቀሱ ነው። ስማ አባቡ፣ ልጅቷ ኪንደርጋርተን ከገባችላት አንተ አታስፈልግም። ገባህ? ደሞዝ ይኸውልህ። ምን ታያታለህ? እሷን ውሰድ። አዎ። ቤትህ ለመሄድ አሁን ይመሽብሃል? ብራቮ። አይመሽም። በልደን አሁን ጨብጠኝ። ስትወጣ በሩን ዝጋው። ብራቮ። እና አይቀርብሽም? ከዛሬ ጋር 2 ቀን ነው ያየሁሽ። እሺ ሄጃለሁ። ምን ትፈልጋለህ? ይህችን ይወዳል። በጥፊ ከመታዋት በኋላ ፊቷን ጠረጴዛ ላይ ደፍታ ማልቀስ ጀመረች። የማውልቀው ልብሴን ባጋጠመኝ ቦታ እየጣልኩ አልጋዬ ውስጥ ገባሁ። ለረጅም ጊዜ እንቅልፍ ሳይወስደኝ እንድትመጣ ጠበቅኋት።
አልመጣችም። 19 ሲመታኝ የእውነት አልመሰለኝ። ምኑም ማለት ታመናለኝ። ሲስመኝ አፉን ከፍቶ ከአንገትሽ ስር አልወጣም ሲለኝ ነበረ። እኔን ይመታኛል። ሰላማዊትን ሲኒማ እረፍት ላይ መስፍን አንቺ ባልሽን ጠባይ አታውቂም ያለኝ እውነቱን ነው ማለት ነው። ጅል ነኝ ማለት ነው። እኔ ምን አደረግኩት? ከመስፍን ጋር ያየን 2 ጊዜ ነው። አሁን ደግሞ የት አየ? በመስሪያ ቤቱ በኩል እንኳን አልሄድኩም። በንዴት በተወጠረ አንገቱ ክርቫቱ ሊቦጨቅ እስከሚደርስ ሸርሙጣ ብሎ ጮኸብኝ። ኤልዛቤል ነሽ ታውቂያለሽ? ምንድን ነው እሱ? ሸርሙጣ ነሽ። ክርቫቱን አላላ። ለእኔ ደካማ ልብ አፍሮውን አቁሞ ክርቫቱን አላልቶ እጁን ጨብጦ ሲናገር ገረመኝ። ያስጀመረኝ ሴት የጀመርኩት ወንድ አልመሰለኝ። ከኔ ጋር ከመገናኘቱ በፊት ዛሬስ ቢሆን ስንት ሴት ተዳርቶ ይሆን? ከስንቷ ጋር ተቃቅፎ ይሆን? ሰውነቱን መታጠቢያ ጊዜ የለውም መሰለኝ። ከተቀመጠበት አለሁበት ድረስ ሙቀቱ እንዳይገላው ሽታ ይሰማኛል። ምን ይጎልብኛል? ወደ እናቴ ማህፀን ብመለስ፣ በአውሬ አባላዘር ብደቀል ምን ይጎልብኛል? ጅብ ሆኜ እንኳን ብወለድ ከሰው ያሳስቱኝ ይሆናል። ሰው እኩል ነው የሚባለው እውነት ነው ማለት ነው? ክፉም ደጉ። ወደ እናቴ ደም ስሮች ብመለስ በቡጥጫ ሰው ያደርቁኝ ይሆናል። ዝንቦች ይጠቡኛል። ጉንዳኖችም በደሜ ደረቆት የክረምት ቤታቸውን ያቆማሉ። እጆች አሉ፣ አላጨበጭብም። ጥርሶች አሉ፣ አልስቅም። ድምፅ አለ፣ አላዜምም። እምባይ እንኳን ደግ ጊዜ አልጠራል። ጥጥ ይሆንም አለቅስም። እኔ ኤልዛቤል ነሽ፣ ሸርሙጣ ነሽ እንዴት ይለኛል? ማን ይሆን ነብዩ? የሴት ነቢያት ለካስ አልነበሩ። እኔ ግን እውነቱን ነገርኩት። 2 ቀን ብቻ ከመስፍን ጋር እንደወጣን ሲኒማ ለማየት እንደነበር። እኔ እኮ ማንም ያምነኛል፣ ማንም ሊያምነኝ ይገባዋል። እሱ ለምን አላምን አለ? ሌሊቱን እንቅልፍ ሳይወስደኝ አደረ። ላብ በላብ ስሆን ነው ያደርኩት። ደንታ አልሰጠው። ያለሁም አይመስለው ይሆናል። ያንኮራፋል። ቢጃማዬ ከሰውነቴ ተጣብቋል። ሽንት ቤት መሄድ አልቻልኩም። ካልጋው አጎንብሼ ማስታወክ ጀመርኩ። አድሬ ፊቱን እንኳን አላዞረ፣ አልጠየቀኝ። ሲያስጠላበት ከጎኔ እንደ ግራኝ ድንጋይ ተቆልሎ አያምርበት። 20 አሁን የማደርገውን አውቃለሁ። በሚቀጥለው ህይወቴ ተማምኜ ፍቅር መስጠት የምችለው ለልጄ ብቻ ይመስለኛል። ሰላማዊትን የፈለግኳት እንድትወልድልኝ ነበር፣ ወለደችልኝ። ወደ ኋላ መመለስ አልችልም። ልጄን ከሷ ማራቅ አለብኝ። ቤት ለሚያከራዩት ሴት የሚመጣውን የ3 ወር ሂሳብ ከፍያቸው ሄዳለሁ። መስሪያ ቤት መለወጤን እንኳን የሚያውቅ የለም። ድሮ ቦታ ብትሄድም የሚያውቅ የለም፣ የሚነግራትም አይኖርም። ለሮማን እንኳን መለወጤን አልነግራትም። ሮማን ትሄዳለች፣ ሮማን ትመጣለች። ሰላማዊት ትሄዳለች፣ ሰላማዊት ትመጣለች። 21 ያለምኩት ትንሽ እርግብ የሆንኩ ይመስለኛል። የምተነፍሰው አየር ያፈነኝ የከበደኝ መስሎኝ ወደ ታች ተመለከቱ። ጎጆዬን ያየኋት ይመስለኛል። ለማረፍ እግሬን ሲዘረጋ ኤሌክትሪክ ሽቦ እንደረገጥኩ አይነት የብርሃን ፍንጥርጣሪና የሚደነስስ ነገር። ከዚህም በኋላ ጨለማ የመጣ ይመስለኛል። ወደ ውስጥ ያረገዝኩት እንቁላል ሲፈርጥ ተሰማኝ። አስኳሉ በእግሮቼ መሃል በላባዎቼ መሃል እንደሚሞቅ መግል ወደ መሬት ሲንጠባጠብ ለመጮህ ሞከርኩ። ኩምቢዎቼ ተከፈቱ፣ ተከደኑ። ድምፅ አልወጣኝ። ስባንን አልቦኛል። ውሃ የተነከርኩ አይነት። የፈነዳው ጸረ ብእስቴ አንሶላውን አቅልቶታል።
እድለ ቢስ ነኝ። ልጄ ይነጠቅ። ወደ እናቴና አባቴ መመለስ አሳፍረኝ። መጣሽ ድሮንስ አላልሽም? መጣሽ ያፌዙብኛል። ፍቅር የሚፈልጉ ካሉ መቀጣጫ ያደርጉኛል። ካልጋ ተነሳ። መስፍኔ ደግ ይሆናል። አሁንስ አጠራጠር። ምን አርጊ ብሎ ቤት ዘግቶብኝ ይሄዳል። እኔ ላይ ይዘጋል። ፈራሁ። ብቻዬን እንዴት ያስፈራል። 3 ቀን ብቻዬን። 22 ልጅን መግደላዊትን ሌላ ኪንደርጋርተን አስገባሃት። መስሪያ ቤቴን የቀየርኩት በመጥፋት ነው። አንዳንድ ጊዜ መግደላዊትን የምትጠብቅልኝ ገረድ ቀጠርኩ። ሰላማዊት ምን ይሰማት? የ3 ወር ኪራይ አስቀድሜ ከከፈልኩላት ይበቃታል። ያውም ደግነት አብዝቻለሁ። ወደምትጠለልበት ትብረር። ለሴት የሚሆን ስራ እዚህ ህብረተሰብ አይጠፋም። ወይ እሷ አያት ከምድር ተነስታ እናቴን ቡዳ ብለው ከሰየሟት አንዷ ትሆን ይሆናል። የልጅ ልጇን ምን እንደደረሰባት ሳታይ ባትሞት። መግደላዊት በይ ቀፊኝና ተኝ። 23 የሰላማዊትን ባል አድራሻ በተለያየ ወቅት መስሪያ ቤቱ እየደወልኩ ለማወቅ ፈለጉ። ለሰላማዊት ብዬ ሳይሆን እሱ ራሱ ለማድረግ የሚፈልገውን ነገር እንዳያደርግ ነው። ልትከሰው ትችል ይሆናል። ጋብቻቸው ሕጋዊ እንደሆነ የሚያሳይ ሰነድ ስለሌላቸው አስቸጋሪ ነው። በከረረ ፖለቲካ ውስጥ ይህችን ጣጣ ባነሳበት ትንሽ ሊያስጨንቀው ይችላል። ሚስቱ ሆና እስከ ዛሬ ድረስ የት ካምፕ ውስጥ እንዳለ አታውቅም። አይ ሰላማዊት ከኔ ጋር መገናኘቷን ሲሰማ ለምን እንዳልገደላት እንጃ። 24 ለሚቀጥለው ወር ቀለብ የለኝም። መስፍንን ማስቸገር ጥሩ አይሆንም። በሰው ደግነት መቀለድ። መግደላዊት ያለ እኔ መኖር ትችላለች። መንገድ ላይ ሰው አግኝቷት ውይ ይች ልጅ እናትሽ ማናት ይሏታል። የጠየቃትን ሰው አተኩራ ታያለች። በሩጫ ከጥያቄው ትሸሻለች። እንዴት ጨካኝ ነው ጳውሎስ! የመስፍን ቤት ድረስ መምጣት ብቸኝነቴን ቢቀንስልኝም ወደፊት ምን እንደምሆን አላውቅም። ከጭንቀት ያልተገላገልኩ። ትናንት ኬክ ይዞልኝ መጣ። እሑድ ደግሞ ሲኒማ ጋብዝሻለሁ አለኝ። ለሚመጣው ወሬ ትገባለሁ። ኦፋ አንድም ብቻ ከመሆን 2 መሆን ይሻላል። ቢወድቅ አንዱ ሁለተኛውን ያነሳዋል። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛው ስለሌለው መጥፎ ነው። ሁለቱም በአንድነት ቢተኙ ይሞቃቸዋል። አንድ ብቻውን እንዴት ይሞቀዋል? የተገመደ ገመድ መቼ ፈጥኖ ይበጠሳል? ቡጤ የሚሆኑት ጣቶችና መዳፎች ናቸው። አልተገመድንም ማለት ነው የተተረተረ። አልተቋጠርንም ማለት ነው የተበጠሰ። በአንድ እጅ ስለምናጨበጭብ ነው መሰል ድምጽ ያልወጣ። 25 ሰላማዊትን የወደድኳት ይመስለኛል። ጠባያና መልኳ ያስወድዷታል። ግንባሯን ለሰላምታ ስስማት በሆዴ ያሰብኩትን አላወቀችም። አፏን ለመሳለም እንዴት እንደጓጓሁ ራሴ ነኝ የማውቀው። እሑድ ቤቷ ሲሄድ ተብትቤ ማደር አለብኝ። ከባሏ ጋር ከተለያዩ 2 ወር ይሆናል። የፖለቲካ ጥላችንን በዚህ መበቀል አለብን። 26 ኡፋ ይችን 1 ወር መስፍን መጣ መሰለኝ። 27 በቤቷ ያደርኩለት ያለችበትን ችግር መሳሪያ አድርጌ በግድ የተኛኋት መሰላት። ወንድ ቶሎ የሚቀሰቅሳት ሴት ናት። ባሏ መቼም ከልቧ አይጠፋም። ቂሜን ለ3 ቀን ያህል በእሷ ከተወጣሁ የራሷ ጉዳይ። 28 ምን ነው መስፍን ቀረ?
ብደውልለት እንኳን የለም ይሉኛል። ለምን ይሆን? የኔን ሴትነት አልወደደው ይሆን? እኔም ቀድሞ አላማረኝ። በልቡ ቀላል ናት ብሎ ይሰድበኝ ይሆናል። ነገ ደውልለታለሁ። ከቀረ ቀረ። 29 ደውላ ነበር አሉኝ። እስኪ ለመጨረሻ ጊዜ ላያትና አልመለስም፣ የወደድኳት እንዳይመስላት። 30 ለምን ቀረህ አልኩት። ለምን ይመስልሻል? ስላላወቅኩ ነው የጠየቅኩህ። ሰውነትሽ እንዴት ይሞቃል? ያቃጥላል ብል ይሻላል። ጳውሎስ ይህን ትቶ ነው ሄደው። አንድ ወንድ ያጃጃላትን ሌላም ሊያጃጅላት ይችላል ይሁን። ልኳን ብነግራትም የትም ማትደርስ ይሁን። ገና 20ኛ ዓመቷን ያልጨረሰች ሕፃን ምን ልትፈጥር ነው ለማለት ይሁን። እኔና ባልሽ በፖለቲካ አቋማችን አንስማማም አለኝ። ምንድነህ አንተ? የት እንዳለ ላንቺ ምንም አይሰራልሽም። ይሄ ኮኛክ እንዴት የተስማማኝ መሰለሽ? አፈ የሚመር ስፓጌቲ ይሸታል። አትቀየሚኝም ብነግርሽ? ምን ያስቀይማል? ነገረኝ። እኔን ለበቀል እንደተኛ። ኡፍ እጭ 31 ምዕራፍ 1 በህይወት ላይ ስለሚደረጉ ወንጀሎች ክፍል 1 መግደልና አደራረጉ ቁጥር 521 መሰረቱ 1 በማንኛውም አይነት አስቦ ወይም በቸልተኝነት ሰውን የገደለ ማንም ሰው ነፍሰ ገዳይ ነው። የወንጀለኛ መቅጫ ህግ 1949 ነጋሪት ጋዜጣ ቁጥር 11 1949 በተለይ ወጣ። አዲስ አበባ ብርሃንና ሰላም ማተሚያ ቤት ታተመ። 32 ለበቀል እንደተኛኝ እንደተራ ነገር ሲናገሩ ሰውነቴን የሆነ ነገር ወረረኝ። እሱ ተኝቶ ነበር ወይም አልጋው ላይ ተቀምጦ ነበር። በደንብ ትዝ አይለኝ። እኔ ቆሜያለሁ። በትራስጌ ቁም ሳጥን ስንጠጣለት የነበረውን የኮኛክ ጠርሙስ አንገቱ ላይ ይዤ የመስፍንን ራስ መታሁበት። ከዚያ ራሴ ጮኩ፣ አልኩ። መሬት ተንከባለልኩ። በዛብኝ። ሞቱን ትንሽ ቆይተው በጩኸት የተሰበሰቡት ሰዎች ሲነግሩኝ ምን ማድረጌ ነው አልኩ። የእስር ቤቱ ሲሚንቶ ይበርዳል። አብራኝ ያለችውን እስረኛ ጠየኳት። ጃሚላ ትርፍ ሹራብሽን ታውሽኛለሽ? እቃዬን በሙሉ የቤት ኪራይ ዳለበት ብለው አሮጊቷ አከራይ ይዘውብኝ